አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ የዛሬው ቪዲዮ ወደ መጨረሻ አካባቢ ሀይሚዬ ስትወድቅ ያለው ፓርት ምናምን ይጨንቃል። አይነው እረዳለሁኝ እና ብዙዎቻችሁ እየተጨነቃችሁ እያሰባችሁ ምናምን ነው እና አትጨነቁ ውዶቼ። ማለት ያው ሁሉም የተሰጠውን ካራክተር ነው እንግዲህ እዚህ ጋር እየሰራ ያለው እና አንዳንዶቻችሁ ደግሞ ፕራንክ ነው ብሩኬ ፕራንክ እያደረጋት ነው እየፈተናት ነው ወይ ሀይሚዬ ፕራንክ እያደረገችው ነው ምናምን ብቻ የሆነ አለ አይደለ ፕራንክ ነው በሚል ነገር ላይ አላችሁ አንዳንድ ሰዎች ማለት ነው። ግን እኔ እንደኔ አስተሳሰብ ይሄ ፕራንክ ሳይሆን ተከታታይ ድራማ ነው። በቃ ሁላቸውም ተመካክረው የሚሰሩት ተከታታይ ድራማ ነው። ግን ትምህርት አዘል ነው፣ በጣም ትምህርት አዘል ነው። ምክንያቱም በእውነተኛውም ዓለም እንደዚህ አይነት ነገሮች አሉ ማለት ነው እና ይሄ በቃ እያየንም ነው አለ፣ በተለይ በዚህ ጊዜ አለ እንደዚህ አይነት ነገር እና ትምህርት በጣም ትልቅ ትምህርት ያለው ነው። ድራማው ግን ደግሞ ትንሽ ከበድ ይላል ምናምን እና ውዶቼ ሀይሚዬ እኔም በጣም ነው ያሳዘነችኝ የኔ ውድ። ነገ እንግዲህ በሰላም እንደምትመጣ ተስፋ እናደርጋለን። ያው ሰላም ነው ሲጀመር፣ ሁሉም ነገር ሰላም ነው ውዶቼ። ያው ለትወናው ነው እንደዚህ እንትን ያለችውና አታስቡ፣ አትጨነቁ። ምናልባትም በቃ ብሩኬ ፕራንክ እያረጋት ይሆን ምናምን ነገር እያላችሁም እያሰባችሁ ነው። እኔ እንደዛ አይመስለኝም ማለት ነው። ብሩኬ በዚህ ልክ ፕራንክ ምናምን አላቅም ማለት እንጃ። እኔ ፕራንክ እያደረጋት ነው ብዬ አላስብም። ማስበው ሁላቸውም ተመካክረውበት ነው እየሰሩ ያሉት ነው የምለው ማለት ነው። ማለት ድራማ ነው የምለው። ሁላቸውም ተመካክረው እየሰሩ ያሉት ድራማ ነው። እያያችሁ ነው። ነገ በሚፍታ በቤኪ ቤት ይመጣሉ፣ በፍፄ ቤት ይመጣሉ። ትላንት አሁን በፍፄ ቤት አልመጡም፣ ዛሬ በፍፄ ቤት መጥተዋል። በቤኪ ቤት ከዛ በሀብ ቤት መጥተዋል። ከዛ ደግሞ ሀይሚዬና ብሩኬም ሁሌም እየመጡ ነው። ያው ስራም እየሰሩ ነው አልሐምዱሊላህ። እና ቪውም ጥሩ ነው። ትንሽ የተወሰነ የስሩ ውዶች አታጨናንቋቸው ብዙ ምናምን እና ሀይሚዬም ያስጨነቀቻችሁ ልጆች ሁላችንንም አስጨንቃናለች ሀይሚዬ እኔ ውድ። ግን ደግሞ ያው ድራማ ነው እና ትንሽ እንታገስ ውዶቼ። ምንም አትሆንም ሀይሚዬ፣ ያው ለድራማው ነው እና አብሽር፣ ሌላ አታስቡ፣ አትጨነቁ ማለት ነው። ሲቀጥል እንግዲህ ሚፍታህ ሼር አድርጎ ነበር ምናምን እና ሼር ያደረገው እንግዲህ እምባ ያቀረረ እንትን ነው፣ ያው ኢሞጂ ነው። ምንም ነገር የጻፈው ነገር የለም። ግን ሼር ባደረገው አንድ የተመቸኝ ኮሜንት አለና እሱን ይዤላችሁ መጥቻለሁ። ያው ለሁላችንም ትምህርት ይሆናል ስላልኩኝ ነው። በትክክለኛውም ህይወት እንደዚህ አይነት ነገር ስላለ ትንሽ ያው ከሃይማኖት ጋር እንትን ያለ ነውና ያው ግን ምክር ነው፣ ጥሩ እንትን ነው። ገባችሁ? ትክክለኛ ነገርም ነው እና ሙስሊም የሆናችሁ ልጆች ያው ታውቁታላችሁ ብዬ አስባለሁ። ያው ይሄ በየትኛውም ሃይማኖት አለ ብዬ አስባለሁኝ። በክርስትናም ሃይማኖት መጽሐፍ ቅዱስ ላይ ምናምን ይኖራል እና እኔ ያው ስለ ሃይማኖት ስለ ድን ብዙም ጠለቅ ብዬ የማውቀው ነገር የለኝም። ግን ደግሞ ያው እህቴ አንድ መልእክት ያስተላለፈችው ነገር አለና ለሁላችንም ይጠቅማል እና በሁሉም ነገር ያለ ነገር ስለሆነና የሴት ልጅ ምን ያክል ሴቶች ስንባል ያው የተወሳበት አያለው በጣም ለፍቅር ማሽለን ያፈቀር ነው ነገር እስከ ጥግ ድረስ መጓዛለን። ግን ሰውን በመጥፎ ነገር መንገድ ካሰብነውና ለዛ ሰው ተንኮል ካሴርን በጣም ከባድ ነን፣ በጣም ከባድ ነን እና እሱን የሚገልጽ ነገር ነው እህቴ የጻፈችው ማለት ነውና ለሚፍታህ ነው ያስተላለፈችው ማለት ነው። እና ምን አለች? ሱብሃን አላህ፣ በጣም የገረመኝ ነገር ቢኖር ሴት ልጅ አላህ መልካም ሲያደርጋት እንጂ መጥፎ ከሆነች በጣም ከባድ ነው። ለአንተ ደግሞ ካለህበት ሁኔታ አንጻር ፍትሃዊ እንድትሆን አንድ የቁርአን ሱራ ላስታውስህ ሚፍታህ ብላለች። እና ሱረቱል የሱፍ ስለ ንጉሱ ሚስት እና ስለ የሱፍ አለይሂ ሰላም የተወሳበት አያዎች የንጉሱ ሚስት የሱፍ አለይሂ ሰላምን ለማሳሳት የተዘጋጀችው እርቀት እሱም አልሳካ ሲላት ለንጉሱ ያለችው ነገር የሱፍ አለይሂ ሰላምን ነበር ወንጀለኛ ያደረገችው። መስካሪው መጥቶ ሲመሰክርባት ንጉሱ ኢነ ከይደ ኩን አዚም ነበር ያላት። ትርጉሙን አላሁ አለም ውዶቼ ምን እንደ ነበር ያላት። የእናንተ ሴራችሁ እኮ በጣም ትልቅ ነው ማለት ነው ማለት እዛኛው ላይ እየጠቀስኩላችሁ እንደዚህ ማለት ነው። የእናንተ ሴራችሁ እኮ በጣም ትልቅ ነው ብሏት ነበር
አሁንም በደንብ አጣሩ በማንኛውም ነገር ትላለች አንዲት እህቴ። እና ይሄን ነገር ያመጣሁት ለምንድን ነው? ሴት ልጅ ምን ያክል ማለት ለተንኮል ከተዘጋጀች ምን ያክል ርቀት እንደምትሄድ ነው የሚያሳየው። እና ይሄ ነገር ደግሞ በእውነተኛውም እንትን ያለ ነገር ነው፣ በትክክለኛውም ነገር ማለት ነው። እና እንግዲህ እንደምታዩት ነው ብዙ ሴቶች አለ አይደለ ትዳር የያዘ ወንድ፣ ፍቅረኛ የያዘ ወንድ ወይም ደግሞ ልክ እንደ ብሩክ አሁን የድሮ ፍቅረኛው መታ እሱ ጥሩ ደረጃ ላይ ምናምን ሲደርስ ምናምን ምቀኛ የሚሆኑ ሴቶች አሉ። ገባችሁ? እንዲህ አምሮበት ሲያዩ ቅናት ማለት ነው። ቅናት በጣም ቅናት እንትን ሲላቸው ወደ ተንኮል ይሄዳሉ፣ ያመራሉ ማለት ነው። እና ያነው ወንድ ደግሞ አጥምዳ በቃ እሱ ደስተኛ ሆኖ እንዳይኖርና ደስተኛ ሆኖ እንዳይኖር ህይወቱን ለመበጥበጥ ከፈለገች ብዙ ርቀት ነው የምትጓዘው ሴት ልጅ ማለት ነው። እና ምን ልላችሁ ነው፣ ትዳርም ስትይዙ ፍቅረኛም ሲኖራችሁ ምንም ሲኖራችሁ ይሆናል አይደለ የሴት ጓደኛ አታብዙ። በቃ እኔ ምክሬ ነው፣ የምሬን ነው። እና የሴት ጓደኛ ማብዛት ጥሩ አይደለም፣ ከባድ ነው ውዶቼ። አለ አይደለ አንድ ቅናት ምናምን የሚባል ነገር አለና በህይወታችን እያንዳንዱን ነገር ያው ፈጣሪ ነው የሚጠብቀን። ደግሞ ከፈጣሪ በታች ግን ነገሮችን መጠንቀቅ መቻል አለብን። እና ሴቶች ስንባል እንደዚህ አይነት ነገር ላይ ከባድ ነን እና ፈጣሪ ከእንደዚህ አይነት ሰዎች ይጠብቀን ነው የሚባለው ውዶቼ። እና ሁላችሁም ማለት አሁን ላይ በጣም የተጨነቃችሁ ያሰባችሁ ልጆች አላችሁና አትጨነቁ፣ አታስቡ። ሁሉም ነገር ያው ትምህርት ነው። ይሄ በጣም ትልቅ ትምህርት ነው እና ተማሩበት። ብዙ አትጨነቁ፣ አታስቡ ማለት ነው። ያው ልጅቷ እንግዲህ በጠበቅናት መንገድ ነው የመጣችሁ እንዳያችሁት። እና ያው መንገዷን እንትን ብላ አገጣጥማ ምናምን ይሄን ነገር እንደምትል ጠብቀን ነበር ሁላችንም እና የጠበቅነው ነገር ነው የሆነው። ከዚህ በኋላ ያለውን ደግሞ እኔ ግን የዲኤንኤው ነገር ነው ያልገባኝ። ማለት ዲኤንኤው ሆድ ውስጥ እያለ ጽንሱ አያስታውቅም ማለት ግዴታ አሁን ሚፍታህ ሰምታችሁት ከሆነ ማለት ነው ገና ተወልዶ ምናምን እያለ ነበርና እንዴ እስከሚወለድ ሊጠበቅ ነው እንዴ? እና ኧረ እንደዛም ደግሞ አይረዝምም። ፈጣሪ እንግዲህ ይሄን ነገር ቶሎ ከት አድርገውት ማለት ያው ሁሉም እየሰሩበት ነው፣ ግን ደግሞ ያው ቶሎ ቢያቋርጡት ምናምን መልካም ነው ማለት ነው። ቶሎ ቢያቆሙት፣ ምክንያቱም የሚጨንቅ ቪዲዮ ነው ምናምን እና ካሁን ሀይሚዬና ብሩኬ ምን ላይ ናቸው እያልን እየተጨነቅን እኛ እና ያው ሀይሚዬ ተረድተዋለች ኦልሬዲ። እና አታስቡ፣ ያሰባችሁ ልጆች ያላችሁ ደግሞ ሀይሚዬ አሁን ስትወጣ ምናምን ነገር አላምንህም ትለውና የሆነ ይለያያሉ አይነት ነገር የምታስቡ ልጆች አላችሁ ማለት ነው። እና ሀይሚዬ እኮ ከዚህ በፊት ስንት ነገር አብሯት የኖረ ልጅ ነው እና በፍጹም ይሄን ነገር አታምንም በፍጹም ማለት ነው። እና ማመንም የለባትም። እኛ እንኳን በዳር እዚህ ጋር ሆነን 100% በብሩኬ እንተማመናለን። እንዴት ነው ብሩኬ እኮ ስንት ልጆችን አለ አይደል ስንት ሴቶችን ምናምን ለሴት ልጅ ስላለ ክብር ራሱ ያስተማረው እሱ ነው። እንግዲህ በሚዲያ በጣም ነው የሚጠነቀቀው። ለሴት ልጅ እንዲህ አትበሉ እንደዚህ አታርጉ እያለ እኛን ሲመክር የነበረ ልጅ ነው ምናምን እና በፍጹም ሲጀመርን ደግሞ ሀይሚዬ ጋር አይታችኋል። ለስንት ጊዜ ለ2 ዓመት እንግዲህ አብረው የቆዩ ልጆች ናቸው። አሁን በቅርብ ጊዜ ደግሞ አብረው ሲኖሩ አንድ ቤት አብረው ሲኖሩ ነበረ እና ሀይሚዬም በራሷ በአፏ ባንደበቷ መስክራለች ማለት ነው ምን ያክል እንደሚጠነቀቅላት ምን ያክል ማለት ነው። ሀይሚዬ እንኳን የሆነ በቃ በቀልድ የሚሆን ምን የሚሆን እንትን ስትለው እንኳን እንዴት እንደሚሸክክ ስላችሁ የሆነ በቃ ስለዚህ ነገር በጣም ይፈራል የሆነ በቃ እንዴት ነው እንኳን አይደለም ሌላ ነገር ሊያደርግ ይቀርና ማለት ነው። ሲቀጥል እንዴ ሰው አይደለ እንዴ ይሳሳት ይሆናል ምናምን ልትሉ ትችላላችሁ። ኖ በፍጹም ብሩኬ በዚህ አይነት ጉዳይ በጣም ጥንቁቅ ነው፣ ሲበዛ በጣም ጥንቁቅ ነው። የምሬን ነው። እና ይሄን ነገር ደግሞ በተደጋጋሚ በፕራንክም በምንም ሀይሚዬ በብዙ ነገር ፈትናው ያለፈ ልጅ ነው ማለት ነው። እና ምን ያክል እንደሚጠነቀቅና ምን ያክል ለክብሩ እንደሚጨነቅ ያስታውቃል ሲጀመር ማለት ነው። እና በፍጹም ብሩኬ ይሄን ነገር አያደርገውም 100%። ግን ይሄ ዲኤንኤ የሚባለው ነገር አሁን ደግሞ ሲጀመር የ6 ወር እርጉዝ እኮ 6 ወር አለች። የ6 ወር እርጉዝ እኮ አይደለችም። ይሄ ሆዷ ራሱ ያስታውቃል። ይሄ የ2 ወር ነው የሚመስለው። ምን ሸብ ነው ያለው ያን ነገር ግን የሆነ ጃኬት እየለበሰች ምን እያለች ሲጀመር ምንም ልጅ የለም ቦርጭ ነው። ሲቀጥል ደግሞ እሷ ፍቅረኛውም አይደለችም ሲጀመርም አትመስለኝም። የድሮ ፍቅረኛው ራሱ አይደለችም። ያቺ ሚዲያ ሁሉ አልወጣችም፣ አናቃትም።
እቺ ለድራማ የተዘጋጀች ልጅ ናት። አጋጣሚውን ተጠቅመው ግን የድሮ በዛ የተዋወቁ ሰዓት ምናምን ያንን እንትን ብለው ብቻ ያው ለስራ የመጣች ናት ብዬ ነው በእኔ የማስበው ማለት ነው። እና ለማንኛውም አትጨነቁ፣ አታስቡ። 100% ግን ይሄ ድራማ ነው። ብሩኬ ፕራንክ እያረጋት አይመስለኝም በፍጹም። ፈተናውን ምናምን ለፈተና ነው ምናምን የምትሉ ሰዎች አላችሁ። እንደዛ ጭራሽ እኔ አይመስለኝም በራሴ ማለት ተመካክረው ነው እየሰሩ ያሉት። እና አትጨነቁ፣ አታስቡ። ዞሮ ይሄ ነገር መፈታቱ አይቀርም። ሀይሚዬና ብሩኬ ይሄም ነገር አልፎ ደግሞ በደስታ በሳቅ የሚመጡበት ቀን ቅርብ ነውና ብዙ አትጨነቁ፣ አታስቡ። እሺ ውዶቼ፣ ባይ ባይ።